ሰላም ለእናንተ ይሁን ውድ ተመልካቾቻችን አድማጮቻችን በባለፈው ፕሮግራማችን ሰባ ሱባኤ ምን ማለት ነው ሰባ ሱባኤ እንዴት ይተረጎማል የሚለውን ተመልክተናል እንግዲህ እስከ 69ኛ ሱባኤ ያለውን በባለፈው ሳምንት እንደተመለከተን ታስታውሳላችሁ ዛሬ ደግሞ የመጨረሻ የሆነውን ሰባኛ ሱባኤ እንመለከታለን በዚህ ሰባኛ ሱባኤ ውስጥ የተከሰቱ ክስተቶች ምንድናቸው የሚፈጸሙ ትንቢቶች ምንድናቸው የሚሉትን የምንመለከት ይሆናል እንግዲህ እስከ 69ኛው ሱባኤ እስከ መሲሁ መገደል እንዲሁም ደግሞ ከዛ በኋላ ስላሉ ነገሮች የተወሰነ ይሄድንበት ነገር አለ የመጨረሻውን ከ69 ሱባኤ በኋላ በእስራኤል ላይ የተከሰቱ ክስተቶች የእስራኤል ከበባ እንዲሁም ደግሞ የእስራኤል መውደም የከተማዋን መውደም ምናምን ተመልክተናልና ፍርዱ የቀጠለ እንደነበረ ተመልክተናል እንዲሁም ደግሞ እስከ መጨረሻው ሱባኤ እስከ ሰባኛው ሱባኤ የሚሄድ እንደሆነ ተመልክተናልና ይሄ የመጨረሻው ሱባኤ ሁኔታ ምን ይመስላል ይሄ ሰባኛው ሱባኤ ላይ የሚከሰቱ ክስተቶች ምንድናቸው የሚለውን እንመልከት መልካም ሰባኛው ሱባኤ ወይም የሰባው ሱባኤ የመጨረሻው ሱባኤ ማለት ነው አንድ ተብሎ የተነገረ ቁጥር 27 ላይ የምናገኘው እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ተብሎ ተገልጿል መልካም ይሄኛው ሱባኤ ከቀደሙቱ ሁለቱ ክፍሎች ተለይቷል ከሰባቱና ከ62ቱ ሱባኤ ማለት ነው 69ኛው የቱ ጋር እንዳመጣ ባለፈው ክፍል ስናነሳ ነበር ከመሲሁ መገደል በፊት ከዛ በኋላ መሲሁ ይገደላል ላለት የተከሰቱ ክስተቶችን አነሳን ይሄኛው ሰባኛው ሱባኤ ከ69ኛው ቀጥሎ የሚመጣ ነው በቁጥር ደረጃ በታሪክ ግን ስንመለከተው በመሃል ሰፊ ጊዜ አለ የቤተክርስቲያን ዘመን እሱን ምን አነሳው በያስባል መልካም ሰባቱና 62ቱ ተከታታይ ናቸው ያለ ግርሜ ሲያነሳ ነበር ይሄኛው ግን ለብቻው የሚመጣ ነው ኦኬ ምንድነው የዚህ ሰባኛው ሱባኤ ወይም 7 አመት ልዩ የሚያደርገው ስንል 69ኛው እንግዲህ በእኛ ዘመን የዛሬ 2000 አመት አካባቢ ያው በግድም ደግሞ ወደዛ ይሆናል ያበቃ ጌታችን ከመሞቱ በፊት እስካሁን 2000 አመታት ምናምን አልፈዋል ብዙ አመታት አልፈዋል ሰባኛው ሱባኤ እስካሁን አልገባም የቤተክርስቲያን ታሪክ መጓቱ እንደቆመ ነው ይሄ ሰባኛው ሱባኤ እንዲፈጠር ሜጀር የሆኑ ወሳኝ የሆኑ ነገሮች ምንድናቸው ስንል የመጀመሪያው የእስራኤል እንደ ሀገር ነው 1948 ላይ እስራኤል ከ1800 ምናምን አመት በኋላ ከ73 ዓመተ ምህረት ላይ የጠፋች ሀገር በ1948 ዳግም እንደ ሀገር ቆማለች አንድ መሰረታዊ ጉዳይ ነው ያው በለሷ ስፍራዋ ላይ ያለች ማለት ነው ማቴዎስ 24 ላይ የተነገረችው በለስ ተገኝታለች እንግዲህ ወደ ቀጣይ የእድገት ሂደቶቿ ትሄዳለች ማለት ነው ሁለተኛው አባይት ክስተት የሚሆነው ያው የቤተክርስቲያን መነጠቅ በኋላ በዝርዝር ይነሳ ልክ ቤተክርስቲያን ከተነጠቀች በኋላ የአውሮፓው መንግስት ቅርጽ በቀደመው ዘመን እንደነበረው በሮም ስር ይሆናል የራይ መጽሐፍ ምዕራፍ 17 ላይ እንዴት አውሬው የሮም መንግስት እንደሚነሳ አውሬው መንግስት የሮም መንግስት እንዴት እንደሚነሳ ይነግረናል ምዕራፍ 13 ምዕራፍ 17 ለጊዜው ቁስለኛ የነበረው አገግሞ የሚነሳበት ወቅት ነው ልክ እኛ ከተነጠቀን በኋላ እስራኤል እንደ ሀገር አለች የሮም መንግስት ቀጥታ የአውሮፓውን መንግስት ይቆጣጠራል እና ሮም ትገናለች ኢሚዲየትሊ ቀጣይ ሂደታቸው የሚሆነው ከእስራኤል ጋር ኪዳን መግባት ነው ለአንድ ሱባኤ ኪዳን ያደርጋሉ ቃል ኪዳን ያደርጋሉ ያኔ ኪዳን የሚያደርጉበት ወቅት ማለት ሱባኤው የሚጀምርበት ነው which means እኛ ከተነጠቅን ኮኑ አንድ ወርም ይሁን አላቅም 2 ወር ይሁን ግማሽ አመት ይሁን ብቻ የሮም መንግስት ቅርጹን ይዞ መሪው ተገልጦ ከእስራኤል ጋር እንደዚህ አይነት ስምምነት የሚያደርጉበት ፖይንት ኪዳኑ ይጀምራል አንዱ ሱባኤ 7 አመት ማለት ነው ቃል ኪዳን ያደርጋሉ የሚያደርጉት ከብዙዎች ጋር ተብሏል አብዛኛው ካዲ ነው በዘካርያስ ትንቢት ከሄደን ዘካርያስ 13 ላይ 2/3 ተብሏል ይሄ 2/3 የሚያምን አይደለም አሁን ባለው የእስራኤል ህዝብ ቁጥር ደግሞ ኮስር ነው ስንት ሚሊዮን ሊሆን እንደሚችል ማሰብ ነው እንግዲህ
ያኔ ከሚመለሰው ጋር ብንቆጥረው አንዳንድ ቁጥሮች እስከ 12 ሚሊዮን አድርሶት አይቻል። በጣም ከባድ ኪዳን ያደርጋሉ። ዋናው የኪዳኑ አጀንዳ ምን ሊሆን ይችላል ብለን መጠየቅ እንችላለን። ለምን እዚህ ስፍራ ላይ ቁጥር 27 ላይ መስዋዕት የሚል ቃል አለ፣ ቁርባን የሚል ቃል አለ፣ መቅደስ የሚል ቃል ደግሞ ተሰሎንቄ ላይ እናገኛለን። በእግዚአብሔር መቅደስ ተሰሎንቄ ምዕራፍ 2 ቁጥር 4፣ ራዕይ ምዕራፍ 11 ላይ መቅደሱን ለካ፣ መሰዊያውን ለካ፣ ሊሰግዱትን ለካ የሚል ቃላቶች እናገኛለን። መቅደስ፣ መሰዊያ የሚሉ ነገሮችን ስናይ ኪዳኑ የሚያተኩረው ከመቅደሱ ጋር የሚገናኝ ነው። ለእስራኤል ጥበቃን ከማድረግ ደግሞም መቅደሳቸውን ደግሞ እንዲሰኑ ያ ቦታ ላይ ምን እንዳለ እናውቃለን። ምን አይነት ዓለም ላይ ምን አይነት ክራይሲስ ሊፈጠር እንደሚችል እናውቃለን። ትልቅ የዓለም ከአረብ ሀገራት ጋር ትልቅ ጦርነት ነው የሚገቡት። ምክንያቱም እዛ ስፍራ ላይ ያለው መስጂድ 3ኛው የእስልምና ቅዱስ ስፍራ ነው። እንግዲህ በእስልምና ታሪክ ውስጥ ያ ስፍራ በፊቱ መቅደስ የነበረበት ቦታ ላይ ይህንን አፍርሰው ይህን ሲሰሩ የዓለም ጦርነት ይነሳል። ምንም ጥያቄ የለው። የአውሮፓው መንግስት ክለላ ነው የሚሰጣቸው። የኪዳኑ ዋና አጀንዳ ኢሳይያስ 28 ላይ እንደተነገረው ከሞት ጋር ቃል ኪዳን አድርገዋል። በቃ እነሱን ልክ በቅርቡ ኢራን ስተኩስ እና አሜሪካ እና ፈረንሳይ ሚሳኤሉን ዋጥ አድርጉላት አይደል እንዳትጠቃ፣ ያንን ገጽታቸውን ነው በኪዳን የሚያጸኑት የሚገልጡት። እና የሰባኛው ሱባኤ አበይት የመጀመሪያ ክስተት እንደዚህ ያለ ኪዳን በአውሮፓ መሪ በሮ ወይም በአውሮፓ መንግስትና በእስራኤል መካከል የሚደረግ እግዚአብሔር የለሽ በሰው ላይ የተደገፈ በሰው ላይ የታመነ በራሳቸው አቅም በራሳቸው ብቃት ላይ የተደገፈ በመሳሪያ ላይ የታመነ በቴክኖሎጂ የተደገፈ በሰዎች የተደገፉ በአውሮፓ ላይ ተደግፈው የሚገቡት ኪዳን ነው፣ እግዚአብሔር የሌለበት ማለት ነው። ሌሎች ክስተቶች አሉ፣ ግርሜ ዳስሳቸዋል። የሰባኛው ሱባኤ መግቢያ ወይ ደግሞ መነሻ ነገሮችን አንስታል። ኪዳን የሚለው እንዲሁም ደግሞ ለእስራኤል ጥበቃ ከማድረግ ቤተ መቅደሱን ከመስራት ጋራ የተያያዘ መሆኑን እንግዲህ ሮዳስ አንስቶታል። ወንድም ገመ ወደ አንተ ልምጣና ይሄ ከኩሌታው በኋላስ ያሉ ክስተቶች ምን ይመስላሉ? መከራው ዘመን ከገባ በኋላ የሚከሰቱ ክስተቶች አሉ። ኪዳን ካረጉ በኋላ መስዋዕቱን ማስቀረት፣ ቁርባኑን ማስቀረት ሁሉ ነገሮች አሉና እነዚህ እስቲ ሁኔታዎች ምንድነው የሚገልጹት? መልካም ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ባቀደው መሰረት ወይም ሊሆን ያለውን ነገር ባወቀ መሰረት የተናገረው ነገር በጊዜው መፈጸሙ አይቀርም እና ይሄ አሁን ወንድም ሮዳስ በደንብ የገለጸው ይመጣ ዘንድ ያለው የመጨረሻው የዳንኤል ሰባኛው ሱባኤ ነው። አንድ ሱባኤ ተብሎ የተጠቀሰው ሰባኛው ሱባኤ እንደሆነ ግልጽ ነው እና ይሄ ሰባኛው ሱባኤ የሚጀምረው የሚመጣው አለቃ እና ብዙዎች የተባሉት በሚያደርጉት ቃል ኪዳን መሆኑ በደንብ ተብራርቷል። እንደዚህ ላይ እንደ ማስገንዘቢያ ለተመልካቾች መግለጽ የምፈልገው ምንድነው፣ አለቃ የሚለው ቃል በዚህ በዳንኤል ምዕራፍ 9 ውስጥ 2 አለቆች መኖራቸውን እንደው ማስተዋል እንዲኖር ነው። ለምን መጀመሪያ እስከ አለቃው እስከ መሲህ የሚል አለ። አለቃው መሲህ ተብሏል። እሱ አንዱ አለቃ ነው። ይሄ ክርስቶስን የሚመለከት ነው፣ ኢየሱስን ነው የሚመለከት። የሚመጣው አለቃ የተባለው ግን ሌላ ነው። የሱ ሕዝብ ከተማይቱና መቅደሱን ያጠፋሉ ስለተባለ ኢየሩሳሌምን ያጠፉት ሕዝቦች አለቃ ነው። ለዛውም በዛ ዘመን ያለ ሳይሆን ገና የሚመጣ የነሱ አለቃ ነው። ይሄን ሰው በሚገባ እንዲያሰምርበት ለማስታወስ ያህል ነው። ያ የሚመጣው አለቃ ማን ነው ሲባል በጥንቶቹ ቄሳሮች ዙፋን ላይ መልሶ የሚነግስ የሮም መንግስት ቁስሉ ሲፈወስ በራእይ 13 መሰረት የአውሬው ቁስል ሲፈወስ ወደ ቦታው ሲመጣ የሮም መንግስት ሪቫይቭ ሲያደርግ እንደገና ወደ ስፍራው ሲመለስ መፈጸም የሚጀምር ነው። ግን ከሮም ጋር ቃል ኪዳን ማድረግ እንደው ከእስራኤል አኳያ እንዴት ነው የሚለውን ነገር ትንሽ ማስታወስ ፈልጋለሁ። በሌላ መጽሐፍም ላይ ይሄ ቃል ኪዳን ጉዳይ ተነግሯል። ትንቢተ ኢሳይያስ ምዕራፍ 28 ላይ ተገልጿልና ምን ተብሎ ነው የተገለጸው? ከሞት ጋር ቃል ኪዳን ማድረግ ተብሎ ነው የተገለጸው። እንዲሁ እሱም ብቻ ላንብበው 28 ቁጥር 14 ጀምሮ፣ ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ
የእግዚአብሔርን ቃል ስሙ። እናንተ ከሞት ጋር ቃል ኪዳን አድርገናል፣ ከሲኦል ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናል፣ በሐሰትም ተሰውረናል፣ የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ ስለዚህ ጌታ እግዚአብሔር እንዲህ ይላል እያለ ትንቢት ይናገራል። ስለዚህ ኢሳይያስ በዚህ ትንቢቱ እየገለጸ ያለው ምንድን ነው? እስራኤል ከሚመጣው አለቃ ጋር ከሮም ጋር ማለት ነው የሚያደርጉት ቃል ኪዳን ወይም በሌላ አባባል ደግሞ የሚመጣው አለቃ ከእስራኤል ጋር የሚያደርገው ቃል ኪዳን የሞት ቃል ኪዳን ነው የተባሉ። ለምን? በታሪካቸው በሙሉ እስራኤል የደረሰባቸው ጉዳት በቃ በእነሱ ላይ ያኔ በቄሳሮቹ ነው። በጥጦስ ቅድም አይተናል። ያ ሁሉ እልቂት፣ ያ ሁሉ ደም መፍሰስ ደርሶባቸዋል። በኋላም በተለይ ጀርመን አካባቢ የደረሰባቸውን የምናውቀው ነው። ብዙ ሞት ደርሶባቸዋል። አሁን ከዛው አካባቢ ከሚመጣ አለቃ ጋር ነው ቃል ኪዳን ውስጥ የሚገቡት እያወቁ ሐሰት መሆኑን እያወቁ ሐሰትን መሸሸጊያችን አድርገናት የሚትረፈረፍ መቅሰፍት በመጣ ጊዜ እናመልጣለን ነው። ግን ያንን የሚትረፈረፍ መቅሰፍት የሚልክባቸው ማን ነው? እግዚአብሔር ነው የሚፈቅደው። ለምን? አጥፊ ነው የሚባለው። የሚትረፈረፈው መቅሰፍት እኮ አጥፊው ነው። አጥፊው ማለት ደግሞ አሶር መሆኑን እናውቃለን። ኢሳይያስ ላይ በስፋት ተጠቅሷል። በዚህ በዳንኤል ምዕራፍ 9 ላይ ደግሞ ጥፋት ተቀጥሯል የተባለው ነው። የጥፋት ጎርፍ ነው የሚመጣባቸው። ከዛ የጥፋት ጎርፍ ለማምለጥ ማለትም ከአጎራባቾቻቸው ከቅርብ ምስራቅ በኩል በነሱ ላይ የሚመጣውን ባለማመን ምክንያት ስለሆነ እዛ የደረሱት አመፃን በፍርድ መፈጸም ስላለበት በፍርድ ማስወገድ ስላለበት እግዚአብሔር የሚትረፈረፍ መቅሰፍት ይልክባቸዋል እና እግዚአብሔርን ማምለጥ አይቻልም። አሁን ሐሰትን መሳወሪያችን አድርገናል የሚመጣውን አለቃ እኮ እና ከእግዚአብሔር በዛ ተሰውረው ሊያመልጡ አይችል እና ይሄ ቃል ኪዳን ለማያምኑ እስራኤላውያን የሚጎዳ ነው ማለት ነው። ከእግዚአብሔር ለማምለጥ የሚያደርጉት ነው። እስከዚያ ድረስ አመፃቸውን እየጨመሩ ነው የሚሄዱት። ምክንያቱም ቃል ኪዳኑን ከሚመጣው አለቃ ጋር የሚያደርጉት ወይም የሚመጣው አለቃ ከነሱ ጋር ቃል ኪዳን የሚያደርገው እነዛ እስራኤላውያን በዛ ዘመን የሚገኙት ኢየሱስን እንደ መሲህ ሳያምኑ ያኔ እሱን ከሰቀሉት በታሪካቸው ከነበሩ አባቶቻቸው ጋር እንደተስማሙ ባለማመን ሆነው ነው ቃል ኪዳኑን የሚያደርጉት። ለአንድ ሱባኤ ለ7 ዓመት ጥበቃ እንዲያደርግላቸው ከመቅሰፍቱ እንዲያድናቸው ነው። እንግዲህ ግን በጣም በሚገርም ሁኔታ አይታመንም እና አሁን እንደጠየቀኝ ክህደት ምንም ለሱ ምንም አይደለም። ቃል ኪዳን ለ7 ዓመት ገብቶላቸው እያለ የእግዚአብሔርን አምልኮ በሚፈልግበት ጊዜ በሱባኤው እኩሌታ ላይ መስዋዕቱንና ቁርባኑን ያስቀራል። ለምን? መስዋዕቱንና ቁርባኑን ለእግዚአብሔር ነው እነሱ የሚያቀርቡት፣ እሱ ደግሞ ለራሱ ፈለገው። ስለዚህ ቤተ መቅደስ ውስጥ የእሱ ምስል ገብቶ እንዲሰገድለት ይፈልጋል። በዛ ላይ የእሱ ቀጥተኛ ወኪል የሚሆነው ሐሰተኛው ነቢይ የሚባለው የክርስቶስ ተቃዋሚው እኔ ክርስቶስ ነኝ የሚለው ራእይ 13 ላይ ያለው ሁለተኛው አውሬ መቅደስ ውስጥ ራሱን እኔ እግዚአብሔር ነኝ ብሎ ያስገባል። ይህን ተሰሎንቄ ላይ እናነባለን። እንግዲህ 7 ዓመት ለሁለት ተከፍሏል። የሱባኤው እኩሌታ ሲባል 3 ዓመት ተኩል ነው። የመጀመሪያው የሱባኤው አጋማሽ የምጥ ጣር መጀመሪያ የሆኑ መከራዎች የሚታዩበት፣ ሁለተኛው የሱባኤው አጋማሽ እሱ ደግሞ ታላቁ መከራ ተብሎ ተጠቅሷል በማቴዎስ ወንጌል ምዕራፍ 24 ውስጥ በስፋት እንዲሁም ዮሐንስ ራእይ ምዕራፍ 7 ላይ ታላቁ መከራ ዘ ግሬት ትሪቡሌሽን የሚባለው ማለት ነው እሱ ተብሎ ተገልጿል። ስለዚህ ዘመኑ የመከራ ዘመን ነው። የመከራ ዘመን ምን አይነት መከራ ሲባል የያዕቆብ መከራም ተብሎ ተጠቅሷል። የዓለም ሕዝብም መከራ ነው። ልብ በሉ። እግዚአብሔር በሚፈርደው ፍርድ ዓለም የሚያገኛት መከራ ማለት መከራ የሚለው ሌላ አይነት መከራ ስላለ ነው ይህን መናገር የፈለኩ። ሌላው መከራ ምንድን ነው? በዛ ዘመን ቅሬታዎች ይኖራሉ። ወደ እነሱ ልንመለስ እንችላለን። ጌታ ኢየሱስን እንደ መሲህ የሚቀበሉ ያው ሂደቱ በሚያመጣው ታሪክ ወደ መንግስት ወንጌል መጥተው አምነው ጌታ ኢየሱስን
የሚያስተዋውቁ የኢየሱስ ምስክር የሚሆኑ ሰዎች ይኖራሉና አውሬው ወይም የዛ ዘመን መንግስት በእነዚህ የጌታ ባሪያዎች ላይ የሚያደርሰው መከራ አለ። የመከራው ዘመን ያስባለው እሱ አይደለም። የመከራው ዘመን ማለት በፍርድ እግዚአብሔር በዓለም ላይ የሚያመጣውን መከራ የሚመለከት፣ ይህ ደግሞ ከሰው ልጆች አመፅ ጋር ፕሮፖርሽናል ነው። ምን ማለት ነው? አመፃው በጨመረ ቁጥር እየጨመረ የሚሄድ የእግዚአብሔር ፍርድ ነው። ስለዚህ የመጀመሪያው አጋማሽ በአመፃው ልክ ፍርድ ይመጣል። እርግጥ በዚህኛው አሁን በእኛ ባለንበት ዘመን ካሉ መከራዎች ጋር ሲነጻጸር በጣም ትልቅ መከራ ነው። ግን ከዛኛው ከራሱ በሱባኤው ዘመን ከሚመጣው መከራ አኳያ ሲታይ ግን በመጀመሪያው የሱባኤው አጋማሽ በመጀመሪያው 3 ዓመት ተኩል የሚመጡ መከራዎች የቀጣዩ ሱባኤ መከራ የሚጀምሩ ናቸው። ልክ ምጥ እርጉዝን ሲይዛት የቀጥሎ ለሚመጣው መከራዋ ወይም ስቃዩዋ እንዴት ነው መነሻ ነው። እንደዛ ማለት ለታላቁ መከራ በሁለተኛው ሱባኤ ለሚመጣው መከራ እንደ ምጥ ሊታዩ የሚችሉ መከራዎች በመጀመሪያው አጋማሽ ውስጥ ይታያሉ ማለት ነው። ከዛ በሁለተኛው አጋማሽ ግን ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ከዛም በኋላ የማይሆን ለማሰብም ለመናገርም የሚከብድ መከራ የሰው ዘር በሙሉ ይጠብቀዋል ይላል መጽሐፍ ቅዱስ ነው የሚለው። ይሄ በየቦታ የተጻፈ ቃል እና አስፈሪ ነው። እንግዲህ ምክንያታዊ ነው። እግዚአብሔር ጻድቅ ነው። ለሰው ልጆች የአመፅ የጭከና ተግባር የጭከና ንግግር የተሰጠ የእግዚአብሔር የጽድቅ ፍርድ ነው። ልብ በሉ። ይሄንን እግዚአብሔር ያደርጋል። እንደው ዘርዘር አድርጎ ከማየት አኳያ ጨምርበት ጥሩ ነው። ወንድም ሮዳስ ግርማ ባነሳው ላይ እንድትጨምረው ካለ በይበልጥ ፍርዶቹ የግርማ ባነሳው ላይ መነሻው እየጨመረ ነው የሚሄደው። ፍርዱ የሰው አመፅ እየጨመረ ይሄዳል፣ ፍርዱም እየጨመረ ይሄዳል እስከ መሳደብ አይደል? ዙፋኑ እስከ መሳደብ ከፍ ወዳለ አመፅ ነው እያደገ የሚሄደው። በዛ ውስጥም ደግሞ ግርማ ነክሮት ያለፋቸው ቅዱሳን አሉ የሚጠበቁ በዛ ውስጥ የሚያልፉ ማለት ነው። እስኪ እነዛ እንዴት ነው የሚጠበቁት? በዛው ልክ ደግሞ ፍርዶቹስ ምን ይመስላሉ? ከዚህ በፊት ብዙ ፍርዶች ተነስተዋል አይደለ? የምናስታውሳቸው የሎጥ ወይ የእሳት ፍርድ አለ፣ የውሃ ፍርድ አለ፣ ብዙ ፍርዶች አልፈዋል። ግን ከዛ ዓለም ከተፈጠረ ጀምሮ ያልነበሩ ሁኔታዎች ነው የሚከሰቱትና እስቲ ምን ይመስላል? በዛ ውስጥ ቅዱሳንስ እንዴት ያልፋሉ? እንዴት ይድናሉ የሚለውንም መልካም። የዳንኤል 7ኛው ሱባኤ ማለት በነገራችን ላይ በአዲስ ኪዳን ከፈታ ነው ከራእይ ምዕራፍ 6 እስከ ራእይ ምዕራፍ 19 ማለት ነው። እነዚህ ምዕራፎች 7ኛው ሱባኤ ላይ ምን ይፈጠራል የሚለውን የአዲስ ኪዳኑ ነብይ ጽፎልናል። በራእይ በፍጥሞ ደሴት ጌታ ኢየሱስ ክርስቶስ ይህን ራእይ በመልአኩ አማካኝነት ሰጥቶታል። የእስራኤልም ጉዳይ ነገረ ፍጻሜው ወዴት እንደሚሄድ በዛ ውስጥ ተገልጦ እናገኘዋለን። ቅድም እንደተቀመጠው ይሄ ከራእይ ምዕራፍ 6 ጀምሮ የምናገኘው 7ኛው ሱባኤ በሁለት ተከፍሏል። የምጣር መጀመሪያና ታላቁ መከራ ተብሎ የምጣር መጀመሪያ የሚሉት ማቴዎስ 24 ላይ አይ ቲንክ ቁጥር 5 እስከ ቁጥር 14 አካባቢ ያሉት እነዛ ነገሮች በዋናነት በማህተም ፍርዶች ላይ የሚታዩ ናቸው። ራእይ ምዕራፍ 6 ማለት ነው። ራእይ ምዕራፍ 6 የመጀመሪያዎቹ 4 ማህተቦች ማቴዎስ 24 ከቁጥር 5 እስከ 14 አካባቢ በጣም ተመሳሳይ ናቸው። እነዚህ በመጀመሪያው 3 ዓመት ተኩል ላይ የሚመጡ የእግዚአብሔር ቀጥተኛ ፍርድ ባይሆኑ ተዘዋዋሪ ፍርዶች ልንላቸው እንችላለን። እንደ ረሃብ፣ እንደ ቸነፈር፣ እርስ በርስ መገዳደል ምናምን ይሄ ዓለም ላይ ከዚህ በፊት የነበሩ ነገር ግን ጠንክረው የሚመጡ ፍርዶች ናቸው የምጣር መጀመሪያ የሚባሉት። ታላቁ መከራ የሚባለው ግን ራሱ እግዚአብሔር ጣልቃ የሚገባበት በቀጥታ ያለምንም ሁለተኛ አካል ራሱ የሚፈርድበት ጊዜ ማለት ነው። በተለይ ይሄ በ7ኛው ማህተብ ጀምሮ በ7ቱ የመለከት ፍርዶች በጽዋ ፍርዶች ላይ የሚገለጥ ነው። ከራእይ ምዕራፍ 8 ጀምረን በአብዛኛው
በአብዛኛው እንግዲህ ያው ፐርፌክት ላይሆን ይችላል እንትኑ ሳስቀምጠው ፍጹም የሆነ ላይሆን ይችላል። እነዚህ የመለከት ፍርዶች አንዱ እዚህ ይገባል አንዱ እዚህ አይገባም የሚለውን እንደ ጥናታችን ሊወሰን ይችላል። በአብዛኛው ግን ገጽታዎቹን ስንመለከተው ከራእይ ምዕራፍ 8 ጀምሮ የምናገኘው ታላቁ መከራ ነው የሚመስል። ከራእይ 8 እስከ ራእይ ምዕራፍ 19 ጀምሮ የመለከት ፍርዶች የጽዋ ፍርዶች የመለከት ፍርዶችና የጽዋ ፍርዶች የታላቁ የመከራ ዘመን ላይ የሚፈጸሙ ሲሆን የማዕተብ ፍርዶች በአብዛኛው የምጣር ላይ የሚቆሙ ናቸው። እነዚህ የመለከት ፍርዶች የሚባሉት በአብዛኛው የአውሮፓው ክፍል ላይ የሚወርዱ መከራዎች ናቸው። በራእይ መጽሐፍ አገላለጽ የምድር 1/3 ክፍል የሚባል በዛ ዘመን ይታወቃል። 1/3 የሮም ግዛት በሶስት ይከፈላልና የአውሮፓው ክፍል አንዱ ፓርት ነው። ቱርክ፣ ሮም እና እስራኤል ሶስት ግዛት ነበራቸው። ከሶስቱ ግዛቱ አንደኛው ፓርት አውሮፓው ነው። ወደፊት ሮም ሲገዛ በአብዛኛው አውሮፓው ነው የሚቆጣጠረው እንጂ በፊቱ ግዛት እንዳለ ፐርፌክት አይመጣለትም። ግብጽም ራሱን የቻለ ነው የሚሆነው፣ የነ ቱርክም ራሳቸውን የቻሉ ነው የሚሆኑት እንጂ በሮም ስራ አይሆኑለትም። ለማንኛውም 1/3 የሚባለው ፓርት ዋና ተመቺ ነው የሚሆነው የመለከት ፍርዶች ላይ። የጽዋ ፍርድ ደግሞ ሲሆን በዓለም ሁሉ ላይ ነው። ብዙ ሰፊውን ምድር ያጠቃልላል። ሁለቱ በተመሳሳይ ወቅት የሚፈጠሩ ወይም እግዚአብሔር የሚልካቸው ከባባድ ፍርዶች ናቸው። ወንድም ግርማ ቅድም እንደገለጸው እነዚያ ፍርዶች ዓለምን ሁሉ የሚያጠፉ ነበሩ። ስለተመረጡት ባያጥሩ ብሏል ጌታ። በጣም ከባድ ነው መቼም፣ ግን እግዚአብሔር ቅዱሳኑን ስለማይረሳ ይታደጋቸዋል። እነዚህ ቅዱሳን እነማን ናቸው ስንል በእነዚህ 7 ዓመታት ውስጥ ከእግዚአብሔር ጎን የሚቆሙ የአይሁድ በኋላም ደግሞ የአሕዛብ ቅሬታዎች ናቸው። ቅድም መግቢያ ሲጠቀስ አውሬው ከእስራኤል ጋር ኪዳን ሲያደርግ ከብዙዎች ጋር እንጂ ከሁሉም ጋር አልተባለም። ከብዙዎቹ ጋር ሲያደርግ ጥቂቶች ደግሞ አሉ የታመኑ ኖ ምንታመነው በእግዚአብሔር ነው፣ እኛ ከለላችን አውሮፓ ሳይሆን የኛ ጥላ እግዚአብሔር ነው፣ በክንፎቹ በታች የምንጠለለው በእግዚአብሔር ነው የሚሉ ጥቂቶች አሉ። እነዚህ ጥቂቶች ለመኖር ከባድ ነው የሚሆንባቸው በአውሬውና በክርስቶስ ተቃዋሚ በሚመራ መንግስት ውስጥ። እነዚህን እናገኛቸዋለን። ራእይ ምዕራፍ 6 ላይ ሰማዕት ይሆናሉ ከመጀመሪያው አንስቶ። ራእይ ምዕራፍ 7 ላይ እግዚአብሔር በማተብ አድርጎ ሲጠብቃቸው እናያለን። ራእይ ምዕራፍ 11 ላይ ምስክሮች ሆነው እናያቸዋለን። ራእይ ምዕራፍ 20 ላይ ለአውሬውና ለምስሉ ያልሰገዱ ሰማዕት እስከሚሆን ደርሷልና የሚሞቱ አሉ። እግዚአብሔር መሸሸጊያን የሚያዘጋጅላቸው አሉ። እንደ ራእይ 12 መሰረት የሚያስመልጣቸው አሉ። ኢየሩሳሌም ላይ የሚመሰክሩ አሉ። እና ብቻ በመሞትም በመመስከርም ይገለጣል። የሚመሰክሩት የመንግስት ወንጌል እንደሆነ ይታወቃል። የሚመጣ መንግስት አለ፣ ንጉስ አለ የሚል የ7ኛው መልእክት ላይ እንደተነገረው የዓለም መንግስት ለጌታችን እና ለእርሱ ክርስቶስ ለእግዚአብሔር ክርስቶስ ሆነች እንደሚል ያ አጀንዳቸው ነው። ጌታ ይመጣል ይነግሳል የሚለው አይኖቻቸውን እግዚአብሔር የሚያበራላቸው በትክክል ጌታ ኢየሱስ ክርስቶስ እርሱ መሲሁ እንደሆነ የሚቀበሉ ናቸው። እነዚህ የኢየሱስ ምስክሮች ተብለዋል ራእይ ምዕራፍ 20 ቁጥር 4 ላይና እነዚህ በአብዛኛው ከአይሁድ የሆኑ ቅሬታዎች ናቸው። አዘሴም ታይም በዛኑ ቅጽበት ደግሞ ከአሕዛብ መካከል እነዚህን የሚያስጥጉ ራእይ ምዕራፍ 7 ላይ በበጉ ፊት የምናገኛቸው ዘንባባ ዝንጣፊ ይዘው የምናያቸው እነዚህ አሕዛብ በማቴዎስ 25 ላይ ካሉት በጎች ከተባሉት ለወንድሞቼ አደረጋችሁ ይሄን ሰራችሁ ከተባሉት ጋር የሚያያዙ ናቸው። ፍርዶቹ በዛ መልኩ ሲሄዱ ቅሬታዎቹ ደግሞ በዚያኑ መጠን ይመሰክራሉ፣ ዋጋ ይከፍላሉ፣ እግዚአብሔር ይጠብቃቸዋል። እንዲህ ያለ መከራው ዘመን 7ኛው ሱባኤ መጨረሻ 7ኛው ዓመት ላይ በጌታ ኢየሱስ ክርስቶስ በፊት ለፊት መገለጥ ይጠቃለላል ማለት ነው። ከደመና ጋር ይመጣል። ቅዱስ አይን ሁሉ የወጉትም ሁሉ ያዩታል፣ እግሮች ሁሉ ደብረ ዘይት ላይ ይቆማሉ እስኪለን ደርሷል ዘካርያስ ምዕራፍ 14 ላይ። መልካም እንግዲህ ራሱ ለእስራኤል ራሱ ፈውስ የሚሆነው እንዳልከው የጌታ መገለጥ ነው። መከራው ለማብቃቱ እስራኤልም ደግሞ ለመታደሷ ወይ ደግሞ ለቅሬታዎቹ የመጨረሻ እረፍት የሚሆነው የራሱ የጌታ መገለጥ ነውና ታዲያ አሁን በ69ኛውና በ70ኛው ሱባኤ መካከል ያለ ጋፕ አለ። አዲስ የተገኘች በብሉይ ኪዳን ያልተገለጠችዋ ቅድም አስታችኋል ቤተክርስቲያን አለች። እቺ ቤተክርስቲያን እንዴት ነው ይሄንን ሱባኤ መመልከት ያለባት? ብዙዎች አንዳንዶች 70ኛው ሱባኤ ወደፊት ነው የሚሉ አሉ። ወደፊት ነው እንግዲህ አሁን እኛ እንደገለጥ ነው። አንዳንዶች ደግሞ 70ኛው ወይ ደግሞ መከራው ዘመን ላይ ነን ብለው የሚያስቡ አሉ። አንዳንድ ጽሑፎች ላይ ደግሞ ያየሁት ክርስቶስ በነበረ ጊዜ አብሮ አብቅቷል
ያ የመከራው ጊዜ የሚሉ አሉና ይሄ እንዴት ነው የሚታየው? ቤተክርስቲያን በመከራ ውስጥ ታልፋለች? ስፍራዋ የት ነው? መልካም ጥያቄ ነው። እንደው አንድ ቃል ከማንበብ ልነሳ። ዮሐንስ ራእይ ምዕራፍ 3 ላይ የተሰጠ የተስፋ ቃል አለና ቤተክርስቲያንን በተመለከተ የትዕግስቴን ቃል ስለጠበቅህ ይለዋል ጌታችን ኢየሱስ ክርስቶስ የፊላዴልፊያውን ቤተክርስቲያን መልአክ ቁጥር 10 ላይ የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ፣ እነሆ በቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ስለዚህ የመምጣቱን ተስፋ ይነግረዋል እና ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠውን ተስፋ ትንሽ ማስታወስ ያስፈልጋል። ዮሐንስ ምዕራፍ 14 ላይ የሚታወቅ አለ። እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ ሄዳለሁ፣ ሄጀም ስፍራ ባዘጋጅላችሁ እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ይሄ የመወሰድ ተስፋ ጌታ ተናግሯል። ይሄ ደግሞ በኋላ ለጳውሎስ የተገለጠውን አንደኛ ተሰሎንቄ ምዕራፍ 4 ደግሞ ስንመለከት ጌታ እስከ አየር እንደሚወርድ ይነግረናል። በትእዛዝ በእግዚአብሔር መለከት በመላእክት አለቃ ድምፅ ከሰማይ ይወርዳል ይለንና ሁለት ነገር ይፈጸማል። መጀመሪያ በክርስቶስ የሞቱ አስቀድመው ይነሳሉ። ቀጥሎ በሕይወት ያለነው በአንደኛ ቆሮንቶስ 15 መሰረት በቅጽበት ዓይን ተለውጠን ከነሱ ጋር ሆነን በደመና እንደምንነጠቅ አይደል? እንዲሁም ሁልጊዜ ከጌታ ጋር እንሆናለን ብሎ የሚያጽናና ቃል ይናገራል። ስለዚህ የቤተ ክርስቲያን ተስፋዋ ወደ ሰማይ መወሰድ እንጂ በመከራ ውስጥ ማለፍ አይደለም። ከፈተናው ሰዓት መጠበቅ ነው። ስለዚህ በመጀመሪያ ደረጃ ይሄንን ማስቀመጥ ያስፈልጋል እና ግን በዛ የመከራ ዘመን በሚመጣው የመከራ ዘመን ከቤተ ክርስቲያን መወሰድ መነጠቅ በኋላ ባለው ዘመን የሚተርፉ የክርስቲያን ስም የያዙ ሰዎች ግን ይኖራሉ። የማይነጠቁ ማለት ነው። ምን አይነት ሰዎች ናቸው? ከዚህ በፊት በተለያዩ አገልግሎቶች ላይ እንደጠቀስነው የአፍ አማኞች ይባላል። ስመ ክርስቲያን የሚለውን ስም ይዘዋል። ግን እንደምናየው አሁን የክርስትናው ዓለም እንዴት እንደተደበላለቀ እናውቃለን። በእውነት ያሳዝናል። የማያምኑ ሰዎች ሊባሉ እስኪችሉ ድረስ አንዳንዶቹ አመፃን በቃ በክርስትናው ዓለም ውስጥ በእቅድ የሚያስገቡ እና አመፃን በስፋት እየመሩ ያሉ ብዙ ሰዎች አሉ። ተከታዩም የዛ ነው ያህል ነው። ዓለማዊነት፣ ስጋዊነት ብዙ ነገር በክርስትናው ዓለም ላይ በግልጽ እየታየ ነው እና አይወክልም ክርስትናን በነገራችን ላይ እና መስሎ ለጠላት መጠቀሚያ ሆኖ በክርስትናው ዓለም ውስጥ ያለው እንደዚህ አይነት ስርዓት አይነጠቅም ማለት በተለይ በዛ ውስጥ ያሉ ሰዎች ጌታ የኔ ብሎ ሊወስዳቸው አይችልም። ምክንያቱም የተቀላቀሉ ናቸው። ልክ በስንዴው መካከል እንዳለ እንክርዳድ ናቸው። ወይም ደግሞ መረቡ የያዛቸው ከመልካም ዓሣዎች ጋር የተቀላቀሉ ክፉ ዓሣዎች ናቸው። ወይም ደግሞ ያው ከክብር ዕቃዎች ጋር ተቀላቅለው ያሉ የውርደት ዕቃዎች ተብለው ተገልጸዋል አይደል? እንደዚህ አይነቶቹ ጌታ ይዞ አይሄድም፣ ይቀራል ማለት ነው። በክርስትናው ዓለም ውስጥ የሚቀረው ክፍል ግን ምን ይሆናል ነው። በመከራው ዘመን ውስጥ እንደምናውቀው ያው ዮሐንስ ራእይን በማጣቀስ ነው እዚህ ላይ መረዳት የምንችለው ባቢሎን ተብሎ የተገለጸውን ምስጢራዊ ስርዓት ይመሰርታል እንደዚህ አይነቱ እና በሙሽራይቱ አንጻር ያው ግልሙትና የፈጸመ ተደርጎ ነው እዛ ላይ የቀረበው ማለት እሱ አካል ይፈረድበት። አሁን ስለ መከራው ዘመን ነው እያወራን ያለነው። በዛ ዘመን ስለሚሆኑ መከራዎችና ፍርዶች ነው እየተነጋገርን ያለን። አንዱ የፍርድ ኢላማ ሐሰተኛይቱ ቤተክርስቲያን ልበለው ወይም የአፍ አማኝ የነበሩት ወደ መከራው ዘመን የገቡ እና የባቢሎን ስርዓትን የመሰረተው የክርስትና ዓለም ገሌ ብለን በአሁኑ ዘመን ካሉት በስም የምንጠራቸው አይደሉም። ያው ሁሉም የውሸት ሲያምን የኖረ በሙሉ የዛ ሲስተም አካል ነው የሚሆኑ
እና እሱ እንደሚፈረድበት ራእይ 17ና 18ን በማንበብ የምናውቀው ነገር ነው። በጣም በሚገርም ሁኔታ ያቺ የወደፊቷ ሐሰተኛ ስርዓት በአውሬው ራስ ላይ ተቀምጣ ነው የምትታየው እና ኢቭን የሚመጣው አለቃ ብለን ቅድም የገለጽነውን የሚመጣውን አስፈሪ የሆነ የምዕራቡን ኃይል በመምራት የተወሰነ ጊዜ የምትቀጥል ናት። በኋላ ግን ፍርዷ ራሱ እንዴት ነው የሚፈጸመው? ራሳቸውን እነዛን ኃይሎች አውሬዎች አድርጎ ያስነሳባታል። የጋለበቻቸውን ከዛ ትወገዳለች። በዚህ መንገድ ፍርዷ ይጠናቀቃልና በመከራው ዘመን ከሚፈጸሙ መከራዎችና ፍርዶች አንዱ እሱን። ነገር ግን ያ ዘመን ምንም ሰው የለውም ወይ እግዚአብሔር ታዲያ ቅሬታዎች የሉም ወይ የሚለውን ግን ቅድም በተገለጸው መሰረት መመለስ አስፈላጊ ነው። ወንድም ሮዳስ በዮሐንስ ራእይ ላይ እነዛ የዛ ዘመን ቅዱሳን እነማን እንደሆኑ በደንብ በሚገባ ገልጿቸዋል። የመንግስት ወንጌል አማኞች ናቸው። በተለያዩ የወንጌል ክፍል ተገልጸዋል። እንደው እኔ ትዝ ያለኝ በትንቢተ ዳንኤል ላይ እነዛ ሰዎች ምን ተብለው ተገልጸዋል የሚለውን የልዑሉ ቅዱሳን ተብለው ተጠቅሰዋል በያዝነው መጽሐፍ ውስጥ እና እነዚህ የልዑሉ ቅዱሳን የተባሉት በመከራው ዘመን ውስጥ አልፈው የሚሄዱ ከእስራኤል ወይም ከአይሁድ የሆኑ ቅሬታዎች ናቸው። በእነሱ ላይ ያው ከአሕዛብ የሆኑ ቅሬታዎች ይጨመራሉ። በዛ ዘመን የመንግስት ወንጌል ይሰበካል። ለምን? ጌታችን ተናግሯል። ማቴዎስ ምዕራፍ 24 ላይ ቁጥር 14 ላይ እንደምናየው ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ስለዚህ ያንን የሚሰብኩ የሚያምኑና የሚሰብኩ አሉ። በእነሱ ስብከት ደግሞ አምነው የሚመጡ ከአሕዛብ የሆኑ አማኞች አሉ። የሁለቱም መገለጫ ምንድን ነው? በዛ ዘመን የሚሰራውን የአውሬውን ቁጥር የማይቀበሉ ለምስሉ የማይሰግዱ ናቸው እና ለሁለት ይከፈላል። በዚህ ምክንያት የሚገደሉ ሰማዕታት አሉ፣ ደግሞ የሚታተሙም አሉ እና የሚሻገሩ ወደ ተስፋቸው የሚሻገሩም ይኖራሉ። ይሄ እንግዲህ በትንቢት ትምህርቶች ላይ በተደጋጋሚ የምንመለከተው ነው። አሁን ጠቅለልና አጠር እያደረግን የምንገልጸው ተመልካቾች ለምንድን ነው? የአንዷን ሱባኤ ማለትም የ70ኛውን የዳንኤል ሱባኤ ጠቅለል ያለ ገጽታ ከማሳየት አንጻር ዝርዝር ነገር የሚፈልጉ ተመልካቾች በደንብ በስፋት በዚህ ጉዳይ ላይ ከነ ጥቅሶቹ ከነ ማብራሪያው ለሚፈልጉ አንደኛ መጽሐፍም አለ የጌታ መምጣትና መንገስ የሚል ወይም ምጽአተ ክርስቶስ ተብሎ የቀረበ መጽሐፍ፣ እሱን እንዲያነቡ እንጋብዛለን። ሌሎችም በኦዲዮ ቪዲዮ ያሉ ትምህርቶች አሉ። በየሳይቶቻችን እየገቡ ተጨማሪ መረጃ ማግኘት ይችላሉ ለማለት ያህል ነው። መልካም እንግዲህ ምን ያህል ገጽታ እንዳለው ባለን አጭር ጊዜ ተመልክተናል። በይበልጥ የመጨረሻው ሱባኤ ምን እንደሚመስል፣ ምን አይነት መከራ፣ ምን አይነት ደግሞ ጥፋት እንደተቀጠረ በመጨረሻው ጊዜ ቤተክርስቲያን ግን እንዴት ደግሞ ጌታ ከዚህ መከራ ሊጠብቃት እንዳለ ደግሞ በመጽሐፍ ቅዱስ ተገልጾ ይገኛልና እንደ ማጠቃለያ ይህን የዘመን አቆጣጠር የጊዜ አቆጣጠር አለመረዳት ለአማኞች ያለው ጉዳት ምንድን ነው? እንዲሁም ደግሞ በይበልጥ እንደዚህ በዘመናት ከፋፍሎ ሌላውንም ቢሆን መጽሐፍትንም ቢሆን መጽሐፍ ቅዱስን ማጥናታቸው ያለው ጠቀሜታ ምንድን ነው የሚለውን እንደ ማጠቃለያ እንሳና እንጨርስ ፕሮግራማችን። መልካም። ጥቅሙን እንግዲህ እዛው መጽሐፍ ቅዱስ ላይ እናያለን። የተሰሎንቄ አማኞች በዚህ ይህን ትንቢት ባለመለየታቸው ተሸብረው ነበር። የጌታ ቀን ደርሷል ብለዋቸው ብዙዎችን አደናግጠው ነበረ። ነገር ግን ጳውሎስ ያለው ምንድነው? ኖ የጌታ ቀን ያ የፍርዱ ጊዜ ከመምጣቱ በፊት እኛ መሰብሰብ አለ። እኛ ከተሰበሰብን በኋላ ነው አሁን የአመፅ ሚስጥር ነው የሚሰራው እንጂ ገና ካዲው እኮ አልተገለጠም። በእኛ ዘመንማ የሚከለክለው አለ። የሚከለክለው ካልሄደ አመፁ ሊገለጥ አይችልም፣ በግልጽ ሊሰራ አይችልም ብሏል። ቤተክርስቲያንና መንፈሱ ና የሚሉት ጌታ መጥቶ ቤተክርስቲያንን ሲወስድ ነው የሱባኤው ነገር መነሳት ቢጀምር። ይህንን አለመለየት ለኛ ሽብር ነው። ለዚህ ዘመን ያልተጠቀሱ ጥቅሶችን ለዚህ ዘመን ይጠቀሱና ከዛ በዛ ውስጥ እንዳለን ተደርጎ ይታሰባል። አማኞች ድንጋጤ ውስጥ ይገባሉ። የመጀመሪያ የአማኞችን ሰላም መረበሽ የሚለው ነገር በመጽሐፍ ቅዱስ ውስጥ ገጥሞ ያውቃል። ከዛ እንድናለን። በእርግጥ መጽሐፍ ቅዱስ የእውነትን ቃል በአግባቡ ለዩ ብሎናል አይደለ? በአግባቡ የተፈተነ ራስን ለእግዚአብሔር ልታቀርብ ትጋ ሲባል በአግባቡ በትክክል የቱ ትንቢት የቱ ጋር ነው የሚፈጸመው የሚለው መለየት ያስፈልጋል።
አንድ መሰረታዊ ጉዳይ ይሄ ነው። ሁለተኛ ነገር ደግሞ ዳንኤል እንደተነገረው ይሄ የዳንኤል ጉዳይ ነው ማለት የብሉይ ኪዳን ነቢያት ጉዳይ ነው። የብሉይ ኪዳን ነቢያት ጉዳይ ከሆነ የቤተክርስቲያን ጉዳይ በቀጥታ ቤተክርስቲያን የሚመለከታት አይደለም ማለት ነው። ምክንያቱም ነገሩ የተቀጠረው በዳንኤል ህዝብና በዳንኤል ከተማ ነው። ግልጽ ነግሮናል። ይሄ ስለ መቅደስ ሊትራል ስለሆነ መቅደስ እያወራን ያለ ነው። ስለ መስዋዕት እያወራን ያለ ነው። ስለ እስራኤል እያወራን ያለ ነው። ትንቢቱ በትክክል ለእስራኤል ነው የተነገረው የሚለውን ለቤተክርስቲያን ከተነገረው መለየት ያስፈልጋል። የእነርሱ መንግስት ዓለም ከተፈጠረ ጀምሮ ያለ መንግስት ነው። የቤተክርስቲያን መንግስት ከዓለም በፊት የነበረ በእግዚአብሔር ልብ የታሰበ ሰማያዊ ነው። የእነሱ ምድራዊ ነው። እግዚአብሔር ለእስራኤል ያለው አጀንዳ በምድር ይቀጥላል። የቤተክርስቲያን አጀንዳ ሰማያዊ ነው። ይህንን መለየት ያስፈልጋል። በተረፈ እግዚአብሔር በቃሉ ውስጥ ያስቀመጣቸውን ተስፋዎች እንደ እግዚአብሔር እንደ ራሱ እንዳስቀመጣቸው ነው መመልከት የክርስቲያን ግዴታው ነው። በቃ እኛ ለእግዚአብሔር ይህንን ወደዚህ አምጣ ያንን ወደዚህ አምጣ ማለት መብቱ የለም። የተቀመጠልንን በአግባቡ መለየት ነው። ብሉይ ኪዳን ለቤተክርስቲያንን አንፈልግም ማለት አትገኝም። እዛ ውስጥ ሄደን መጽሐፍትን አናገላብጥ። አዲስ ኪዳን ውስጥ ሄደን ነው ቤተክርስቲያንን የምናገኘው። ደበላለቅ ነው ማለት ተስፋችንን በትክክል ማየት አንችልም ማለት። እግዚአብሔር ለቤተክርስቲያን ያስቀመጠው ተስፋ ለቤተክርስቲያን ያስቀመጠው ፍጻሜ ከእስራኤል ጋር እንደማልቃለን። በዛኑ ቅጽበት ደግሞ መደባለቅ ብቻ ሳይሆን እስራኤልን ሁሉ እናጠፋለን። እግዚአብሔር የገባውን ቃል ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል እያሰበ በእግዚአብሔር በጸጋ ስጦታውና በምጥራቱ አይጸጸትም እንዳለ ጳውሎስ የእግዚአብሔር ከእስራኤል ጋር ያለው አጀንዳ ይቀጥላል። እኛ ቤተክርስቲያን እስራኤል ነች። እግዚአብሔር ለእስራኤል ያለውንም ነገረ ፍጻሜ ተስፋ በትክክል አናጠፋም። በትክክል መለየት ከቻለ አለበዚያ እናጠፋለን። እና በአጠቃላይ እኔ ሐሳቤን ስቋቸው አንደኛ የራሳችንን ሰላም እናጣለን። ሁለተኛ መጽሐፉን በአግባቡ ማጥናት አንችልም። ሶስተኛ ተስፋዎችን እንደባለቃለን። አራተኛ እግዚአብሔር ያስቀመጣቸውን አጀንዳዎች ወደኛ አጀንዳ እንገለብጣለን። እንደው ማሳያዎች በተግባራዊ ማሳያዎች ብንሄድ በታሪክም በዘመናችንም እያየን ያለነው ነገር አለ። አንዳንዶች በስህተት የመነጠቅ ቀን ደርሷል፣ መከራው ገባ የሚሉ ሰዎች አሉ። የሆነ ቀጠሮ ይቀጥሩና በቃ ልንነጠቅ ነው ከዛ መከራ ይገባል የሚል። ሌሎች ደግሞ ሰዎችን በተመለከተ አውሬው የተባለው እገሌ ነው ብለው በሆነ ሰው በማይፈልጉት ወይም ለነሱ ተቃራኒ ነው ብለው በሚሉት ፊገር የታሪክ ፊገር ላይ አውሬው የተባለው እገሌ ነው ብለው ይለጥፋሉ። እና ይሄ ከምን መጣ? የእግዚአብሔርን በዘመናት ውስጥ የሚሰራውን እቅድ በአግባቡ ለይቶ ካለማወቅ። በሌላ በኩል ደግሞ በተለይ በማቴዎስ ወንጌል ምዕራፍ 24 ላይ ያሉ ፍርዶች እንዲሁም ደግሞ አሁን በራእይ ከምዕራፍ 6 ጀምሮ እስከ 19 ላይ ያየናቸውን ታላላቅ ፍርዶች አስመልክቶ ወደኋላ መሳብ አለ። አሁን በእኛ ዘመን የምናያቸው ከበድ ያሉ ፍርዶች አሉ። ለእኛ ይከብዳል እንደሚመጣውን ስላላየ ነው ያው የገጠመንን አይደለ የምንለካው። እና ብዙ ሰው አሁን ከፍ ያሉ ጦርነቶች ሲመጡ በጣም በሚገርም ሁኔታ ትንቢቱ ተፈጸመ የሚሏል። አንድ ሰሞን የዩክሬንና የራሽያ ጦርነት ሲጀመር በቃ ተፈጸመ ሊሉ የቃጣቸው ነበሩ። እንደገና ኢራንን ከእስራኤል ጋር ትንሽ አንድ ሰሞን 12 ቀን ያህል ተደርጎ ነበር አይደል? እሱንም ለመተርጎም የፈለጉ ነበሩ። ከዛ ደግሞ በዓለም ላይ አንዳንዴ ረሃብ ይከሰታል፣ ችግሮች፣ መፈናቀሎች፣ ያው መከራውን የምናውቀውን ያንን ሁሉ ቀጥታ የማቴዎስ 24 ፍጻሜ የራእይ ፍጻሜ ፊደላዊ ፍጻሜ አድርጎ መረዳት አለ። ለምንድን ነው ይሄ የመጣው ስንል አሁን እንዳልነው የዳንኤልን የ70ኛውን ዓመት የመከራውን ዘመን ክስተቶች በትክክል ካለመለየት ፊደል የሚፈጸሙት አውሬው ከመጣ በኋላ የሚመጣው አለቃ ሲመጣ እና ከእስራኤል ከብዙዎቹ ጋር ቃል ኪዳን ሲያደርግ ነው። ከዛ በኋላ ነው መታሰብ። ቤተክርስቲያንም ከተነጠቀች በኋላ። ታዲያ በእኛ ዘመን እያየናቸው ያለናቸው መከራዎች እና ነገሮች ምንድናቸው ስንል ጥላውን ያው መጽሐፉ ምንድነው የሚለው? የአመፅ ምስጢር አሁን ይሰራል ይለናል። አንድ ሁለተኛ የክርስቶስ ተቃዋሚው መንፈስ
አሁን አለ በዓለም ይለናል። ስለዚህ መንፈሱ በዚህ በጸጋው ዘመን አለ። የሐሰተኛው ነቢያቶች ቀድመው ይነሳሉ። የሐሰተኛው ክርስቶስ ተከታዮች ከዚህ ከጸጋው ዘመን ጀምረው እሱ ሳይመጣ ገና መንገድ ይጠርጉለታል። ስለዚህ በዛው ልክ ደግሞ ፍርዶችም መከራዎችም ሊኖሩ ይችላሉ። ሁሉም ግን የሚመጣውን በጥላነት ያሳያሉ እንጂ የትንቢቱ ቀጥተኛ ፍጻሜ አይደሉም። አሁን ብዙ ክርስቲያኖች ያልተረዱት ነገር ይሄንን። ስለዚህ አሁን ወንድም ሄሮዳስ እንዳለው ምን አይነት ጉዳት ተከሰተ? መደንገጥ። በቃ አውሬው እኮ መጣ ተገለጠ እኮ ምናምን ብሎ የሚያስፈራሩ ክርስቲያኖች አሉ። በጣም የሚገርም እኮ። እንዴት ክርስቲያን ይፈራል እንዴ? የኛ ተስፋ እኮ ማራናታ የሚያስብል አይደል? ጌታ ሆይ ቶሎና ማለት እኮ ነው የሚጠበቅብን። እሱ በቶሎ መጣለሁ ካለ እኛስ ምንድነው ማለት ያለብን? አሜን ጌታ ኢየሱስ ቶሎና ብሎ በደስታ መዘመር ያለበት ህዝብ አውሬው መጣ፣ አንቲክራይስት መጣ፣ የአመፅ ምስጢር ተገለጠ፣ እነገሌ እንዲያረጉ ነው። በተለይ አሁን ታውቃላችሁ እንቅስቃሴዎች አሉ፣ በጣም የቆሸሹ እንቅስቃሴዎች ከምዕራቡ ዓለም ጀምሮ ዓለምን በኃጢአትና በአመፅ ለማርከስና ለማቆሸሽ ግልጽ የሆነ በተለይ ይህን የኢንተርኔት ሶሻል ሚዲያ በመጠቀም ምን አይነት እንቅስቃሴ የተደረገ እናውቃለን። በተለያየ ስም የሚጠሩ አመፃዎች በእቅድ በገንዘብ ተደግፈው እየወጡ ነው ያሉት እና ይህን ሲያይ ክርስቲያኑ ይፈርድ። ወይኔ ምን ልንሆን ነው የምንመጥ? እንዴት እኛ ተስፋ ያለን ህዝብ ነን። በመከራ መሸበር የሌለብን። ማንኛውም መከራ እኛን ገፍቶ በጌታ እቅፍ ላይ ነው የሚያደርሰን። በሰማያዊ ስፍራችን በክብራችን ላይ ነው የሚያስቀምጠን። መሻገሪያችን ነው ለኛ። እንደዚህ ከሆነ እኛ ከሰማይ የሚመጣ መድኃኒት እርሱም ክርስቶስ ኢየሱስ የምንጠባበቅ ህዝቦች ነን። በተስፋ ደስ የሚለን ህዝቦች ነን። እንደዛ ነው መሆን ያለበት እንጂ ዘመንን ማደበላለቅ የለብንም። እንግዲህ ውድ ተመልካቾቻችን በነበረን ቆይታ ብዙ እንደተጠቀማችሁ እናምናለን። በይበልጥ ደግሞ የቤተክርስቲያን ዘመን የጸጋ ዘመን ነው። ክርስቶስ የተገፋውን ክርስቶስን ከዚህ ምድር ተገፍቶ በመስቀል ተሰቅሎ ያለፈውን እሱን በመቀበል ከመከራው ሰዓት ማለፍ ይቻላል። ከመከራው መዳን ይቻላል። አሁንም የምንነግራችሁ ነገር ቢኖር ኢየሱስ ክርስቶስ ለዓለም ኃጢአት ራሱን በመስቀል ላይ ሰውቷል። በእርሱ በኩል ወደ እግዚአብሔር መንግስት መግባት ይቻላል። አሁንም ወንድም ግርማ እንዳለው ማራናታ የምንነን ምን ማለት ነው? ክርስቶስ እንዲመጣ የምንናፍቅ፣ ምክንያቱም መምጣቱ ለኛ እረፍታችን ስለሆነ ማለት ነው። ለዓለም ጥፋት ሲሆን፣ ለዓለም መረበሽ ሲሆን፣ ለኛ ግን እረፍትና ሰላም ይሆናል ማለት ነው። ስለዚህ የምንሰጣችሁ ስጦታ ቢኖር ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ በጊዜ እንድትቀበሉ ነው። ምክንያቱም ያጠናነው ክፍል ስለ ጊዜ ስለሆነ በጊዜ ውስጥ እግዚአብሔር እንዴት ይሰራል የሚለው ስለሆነ ማለት ነው። የመጨረሻውን ዘመን ቀጥሯል፣ መነሻውንም ደግሞ ተመልክተናል ከእስራኤል አንጻር ማለት ነው። ስለዚህ ለኛም እረፍታችን ክርስቶስ ነውና ክርስቶስ ለእናንተም እረፍት እንዲሆን ለእናንተም እንደ ስጦታ እናበረክታለን ማለት ነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ጸጋና ሰላም ለሁላችን ይሁን።